ብሔራዊ የ12ኛ ክፍል መልቀቂያ ፈተና በሁለተኛ ደረጃ ትምህርት ቤቶች ውስጥ እንዲሰጥ ምክረ ሐሳብ ቀረበ። መንግሥት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊየን ብር ዕዳ እንዳለበት ተገለጸ። ትምህርት ሚኒስቴር የ12ኛ ክፍል ውጤት ማሽቆልቆልን ቀላል አድርጎ ለማሳየት መሞከሩን ተከትሎ ጥያቄ ተነስቶበታል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እየጋበዝን ወቅታዊ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ኢልያስ ክፍሌ ነኝ። አብራችሁን ቆዩ። ትምህርት ሚኒስቴር የ12ኛ ክፍል ውጤት ማሽቆልቆልን ቀላል ችግር አድርጎ ለማሳየት መሞከሩ ጥያቄ አስነሳበት። የትምህርት ሚኒስቴር የ10ኛ ክፍል ፈተና በመቅረቱ ከፍተኛ ቁጥር ያላቸው ተማሪዎች ወደ ሁለተኛ ደረጃ ትምህርት እንዲሸጋገሩ በር መክፈቱንና በ12ኛ ክፍል መልቀቂያ ፈተና በዚሁ ልክ የሚወድቁ ተማሪዎች ቁጥር ከፍ ሊል ችሏል በማለቱ በሕዝብ ተወካዮች ምክር ቤት አባላት ጥያቄ ቀርቦበታል። መጋቢት 24 ቀን 2017 ዓ.ም በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በትምህርት ሚኒስቴርና በአጋር አካላት የተጠና ጥናት አቅርቧል። የምክር ቤት አባሉ ዶክተር ከፈና ይፋ በበኩላቸው ለችግሩ መንስኤ ጥናቱ ወደ መሰናዶ ያለፉ ተማሪዎች ዝግጅት ባለማድረጋቸው የሚል ሰበብ ማቅረቡ ሲሆን ተማሪዎች በሌሉበትና ራሳቸውን መከላከል በማይችሉበት ሁኔታ ይህንን ማለቱ ሊስተካከል ይገባል ብለዋል። አብዛኛው እየወደቀ ያለው ተማሪ ወደ ጫካ እየገባ ያለበት ሁኔታ ነው ያለው። በዚህ ላይ መነጋገር ያስፈልጋል። ምን አይነት የትምህርት ስርዓት ነው እየገነባን ያለ ነው ሲሉም ጠይቀዋል። ለዚህና ሌሎችም ጥያቄዎች ምላሽ የሰጡት በትምህርት ሚኒስቴር የትምህርት ፕሮግራሞችና ጥራት ማሻሻል መሪ ስራ አስፈጻሚ ዶክተር ዮሐንስ ወጋሶ ዋናው ችግር ይህ ነው ተብሎ አንድ መንስኤ ሊጠቀስ አይችልም ብለዋል። የጥናቱ ዋነኛ ዓላማ ምን አይነት የትምህርት ዘርፍ ነው ይህ ውድቀት እንዲመጣ ያደረገው፣ ከዚህ ሁሉ ችግር ጀርባ ያለው ምክንያትስ ምንድን ነው የሚለውን መዳሰስ ነውም ብለዋል። በጥናቱ መሰረት ተማሪዎች 12ኛ ክፍል ከመድረሳቸው በፊት የነበራቸውን ውጤት ለማየት ከ2009 እስከ 2014 ዓ.ም ያለው ቁጥራዊ መረጃ ሲታይ የ8ኛ ክፍል ተማሪዎች የስነ ዜጋ ትምህርት ውጤት ከፍተኛ ሆኖ የተገኘ ሲሆን በአንጻሩ የሂሳብ፣ እንግሊዝኛና የፊዚክስ ውጤታቸው ዝቅተኛ ሆኖ ተገኝቷል። የሚፈለገውን እውቀትና ክህሎት ሳይጨብጡ በውሳኔ መሰረት እንዲያልፉ የተደረጉ በርካታ ተማሪዎች ነበሩ ሲሉም ኃላፊው አክለዋል። ከፈተና አስተዳደር ስርዓቱ ጋር በተገናኘ ተማሪዎች ለፈተና ወደ ዩኒቨርሲቲ ሲሄዱ የሎጂስቲክስ ችግር ለዝቅተኛ ውጤት መመዝገብ በመምህራንና በተማሪዎች በኩል አንድ ምክንያት ተብሎ መቅረቡን መሪ ስራ አስፈጻሚውም ጠቅሰዋል። በተጨማሪም አዲስ ነገር በመሆኑ የስነ ልቦናና ባህል ላይ መሰረት ያደረጉት ተግዳሮቶች ከተማሪዎች ዘንድ እንደ ምክንያት ቀርበዋል ተብሏል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በበኩላቸው በሰጡት ማብራሪያ የ12ኛ ክፍል መልቀቂያ ፈተናን በዩኒቨርሲቲ መስጠት መጀመራችን ሆን ተብሎ ሲደበቅ የነበረውን ጉድ ገልጦ ገሃድ ማውጣቱ በር ከፋች ሆኗል ብለዋል። የዛሬው ጥናት ግን ሊያሳየው የማይችለው የሀገራችን የትምህርት ችግር ዋናው መሰረቱ በአጠቃላይ ማህበረሰቡ ላይ የደረሰውን የሞራል ክስረት ነውም ሲሉ ተደምጠዋል። መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊየን ብር ዕዳ እንዳለበት ተገለጸ። የኢትዮጵያ ንግድ ባንክ የ2017 በጀት ዓመት የ8 ወራት የሥራ አፈጻጸሙን በተመለከተ ለሕዝብ ተወካዮች ምክር ቤት የመንግሥት ልማት ድርጅቶች ቋሚ ኮሚቴ ባቀረበው ሪፖርት በአጠቃላይ ካለው የብድር ክምችት 1 ትሪሊየን ብር ዕዳ የመንግሥት መሆኑን አስታውቋል። መጋቢት 24 ቀን 2017 ዓ.ም ለቋሚ ኮሚቴውና ለሕዝብ ተወካዮች ምክር ቤት አባላት የባንኩን የሥራ አፈጻጸም ሪፖርት ያቀረቡት የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ የባንኩ የብድር ክምችት 1.393 ትሪሊየን ብር መድረሱንና ከዚህ መጠን ውስጥ 74.4 በመቶ ወይም ከ1 ትሪሊየን ብር በላይ የመንግሥት ዕዳ መሆኑን ገልጸዋል። ለፓርላማ የቀረበው የ8 ወር አፈጻጸም ሪፖርት እንደሚጠቁመው የባንኩ ጠቅላላ የብድርና ቦንድ ክምችት መጠኑ ከ1.3 ትሪሊየን ብር በላይ የተሻገረ ሲሆን ከዚህም ላይ የግል ተበዳሪዎች ድርሻ ከ300 ቢሊየን ብር በላይ መሆኑ ተጠቅሷል። የባንኩ ፕሬዝዳንት የኢትዮጵያ ንግድ ባንክ ባለፉት 15 ዓመታት የገበያ መር የፋይናንስ አቅርቦትን እየተወ ለመንግስት ትልልቅ ፕሮጀክቶች በትንሽ ወለድ ብድር ሲያቀርብ ቆይቷልም ብለዋል።
ከ8 ዓመት በፊት ባንኩ ከነበረው አጠቃላይ ብድር ለግል ዘርፉ የተሰጠው 8 በመቶ ብቻ እንደሆነና የተቀረው 92 በመቶ ብድር በመንግስት የተወሰደ እንደነበርም አስታውሰዋል። መንግስት ከወሰደው ብድር 98 በመቶ የሚሆነው የተሰጠው በ8 በመቶ የወለድ ምጣኔ ሲሆን የተቀረው 2 በመቶ ብቻ በ11 እና በ12 በመቶ የወለድ ምጣኔ የተሰጠ ብድር ነው ሲሉም ፕሬዝዳንቱ አክለዋል። መንግስት በወሰደው ብድር ላይ 173 ቢሊዮን ብር ወለድ መጠራቀሙንና መንግስት ግን ብድሩንም ባያቃልል ንግድ ባንክ ወለዱን መሰብሰቡን ታሳቢ አድርጎ በየዓመቱ ግብር ሲከፍል መቆየቱን ፕሬዝዳንቱ ተናግሯል። መንግስት ከጥቂት ወራት በፊት ለኢትዮጵያ ንግድ ባንክ ዕዳ የሚውል በሚል ይፋ ያደረገውንና ፓርላማ ያጸደቀውን በ10 ዓመታት የሚከፈል የ900 ቢሊዮን ብር ቦንድ በተመለከተ ማብራሪያ የሰጡት የባንኩ ፕሬዝዳንት የፓርላማ አባላቱን ቦንዱን ያጸደቃችሁት ለኢትዮጵያ ንግድ ባንክ የህልውና ጉዳይ ነው ብለዋቸዋል። ይሁንና ፕሬዝዳንቱ አክለው ባቀረቡት ገለጻ መታወቅ ያለበት በዚህ ረገድ ለንግድ ባንክ የተሰጠ እርዳታ የለም። በዚህ ቦንድ መጽደቅ የባንኩን ገንዘብ መልሶ የሚከፈልበት ሁኔታ ነው የተበጀው። መንግስት በይፋ በበጀት ታውጆ ግምጃ ቤት ገብቶ ብድሩን እንዲከፈልለት የሚያስችል ስርዓትም ነው የተገነባው ሲሉ ገልጸዋል። ፕሬዝዳንቱ ባለፈው 8 ወራት በባንክ ኢንዱስትሪ ውስጥ የተወሰኑ ባንኮች ላይ የጥሬ ገንዘብ እጥረት ማጋጠሙን ጠቁመው በዚህም ባንካቸው ተጠቃሚ የሆነበት እድል መፈጠሩን ገልጸዋል። ንግድ ባንክ ለ16 ባንኮች በ18 በመቶ የወለድ ምጣኔ 95.6 ቢሊዮን ብር በማበደር እና በማስመለስ 239.9 ሚሊዮን ብር የወለድ ገቢ ማግኘት መቻሉን በሪፖርታቸውም ተናግረዋል። በሌላ በኩል የዲጂታል ግብይት መጠን በበጀት ዓመቱ 8 ወራት ውስጥ 7.72 ትሪሊዮን ብር መድረሱን በዚህም 1.27 ቢሊዮን ብር የገንዘብ ዝውውር መደረጉንና ከባንኩ አጠቃላይ የገንዘብ ዝውውሮች የዲጂታል ግብይቱ 79 በመቶ ድርሻ መያዙን ተገልጿል። ብሔራዊ የ12ኛ ክፍል መልቀቂያ ፈተና በሁለተኛ ደረጃ ትምህርት ቤቶች ውስጥ እንዲሰጥ ምክረ ሐሳብ ቀርቧል። ከ2014 ዓ.ም ጀምሮ በዩኒቨርሲቲዎች ውስጥ እየተሰጠ የሚገኘው የ12ኛ ክፍል መልቀቂያ ብሔራዊ ፈተና በሁለተኛ ደረጃ ትምህርት ቤቶች እንዲሰጥ የፖሊሲ ጥናት ኢንስቲትዩት ምክረ ሐሳብ አቅርቧል። የፖሊሲ ጥናት ኢንስቲትዩቱ በኢትዮጵያ መልቀቂያ የብሔራዊ ፈተና ውጤት የቅርብ ጊዜ ተለዋዋጭነት ግምገማ በሚል ርዕስ ለ1 ዓመት የቆየ ጥናት ውጤቱን ይፋ ማድረጉን አስታውቋል። በጥናቱ ከቀረቡ የፖሊሲ ምክረ ሐሳቦች መካከል አንዱ በዩኒቨርሲቲዎች እየተሰጠ የሚገኘው የ12ኛ ክፍል መልቀቂያ ብሔራዊ ፈተና በሁለተኛ ደረጃ ትምህርት ቤቶች ውስጥ ይሰጥ የሚለው መሆኑን ኢንስቲትዩቱ አስታውቋል። በፖሊሲ ጥናት ኢንስቲትዩት የማህበራዊ ልማትና አካታችነት ማዕከል ኃላፊና ከፍተኛ ተመራማሪ ዶክተር ደሳለኝ አንጭሶ የተማሪዎቹ ውጤት እንዲቀንስ ካደረጉ ቁልፍ ምክንያቶች መካከል የፈተና አሰጣጥ ስርዓቱ መቀየር፣ በተለይ ከከተማ ራቅ ካሉ አካባቢዎች ወደ ዩኒቨርሲቲ የሚመጡ ተማሪዎች ላይ የፈጠረው የስነ ልቦና ችግር አንዱ ተጠቃሽ ነው ብለዋል። በተፈጠረው የስነ ልቦና ችግር ምክንያት ጥሩ ውጤት ማምጣት የነበረባቸው ተማሪዎች እንዳያመጡ ማድረጉ በደንብ ትኩረት ሊሰጠው ይገባል ሲሉ ያሳሰቡት ኃላፊው ሁሌ ተማሪን ወደ ዩኒቨርሲቲ እየወሰዱ መፈተን ስለማይቻል ሁኔታው ስለሚቀየርበት መንገድ ማሰብ የግድ ነው ብለዋል። በዚህም ተማሪዎች የባዮሜትሪክ መረጃዎች እንዲሞሉ በማድረግ እንዲሁም በሁለተኛ ደረጃ ትምህርት ቤቶች የደህንነት ካሜራዎችን በመግጠም የቁጥጥር ስራ በመስራት ተማሪዎች ከሚኖሩበት አካባቢ ሳይርቁ ፈተናውን እንዲፈተኑ ትምህርት ሚኒስቴር የረዥም ጊዜ እቅድ ይዞ ሊሰራ ይገባል ሲሉ ምክረ ሐሳባቸውን አቅርበዋል። ተማሪዎች ላይ ከሚፈጠረው የስነ ልቦና ተጽዕኖ ባሻገር የተመረቁ ተማሪዎች ስራ እያገኙ አለመሆኑ አዲስ ተማሪዎች ተምረው ስራ እንደማያገኙ የራሱን ተጽዕኖ እየፈጠረ መሆኑን በማንሳት የስራ ዕድል ፈጠራ ላይ መስራት ይገባል ሲሉም አሳስበዋል። በማህበረሰቡ ዘንድ የተፈጠረውን ትምህርት ምን ያደርጋል የሚል እሳቤ መቀየር ላይ አጽንኦት ሰጥቶ የለውጥ ስራ መስራት ይገባል የሚለው በጥናቱ የተለየ ምክረ ሐሳብ መሆኑንም ዶክተር ደሳለኝ ገልጸዋል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች የሰዓቱ አበይት ዜናዎቻችን ያደመጣችኋቸው ነበሩ። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እንጋብዛለን። መልካም ጊዜ።